ጤና ይስጥልን ተመልካቾች ከትግራይ ቴሌቪዥን የሚተላለፍ የአማርኛ ቋንቋ ዜናችን አሁን ጀምሯል። ከዜናዎቹ ጋር በእምነት ሰለሞን ነኝ። በቅድሚያ አርሶ አደሩ ምርትና ምርታማነቱን እንዲጨምር በቴክኖሎጂ የታገዘ ግብርና እንዲጠቀም እየተሰራ እንደሚገኝ የትግራይ ግብርናና የተፈጥሮ ሀብት ቢሮ አስታወቀ። በትግራይ ሀገር አቀፍ ኤግዚቢሽን ባዛርና ሲምፖዚየም እየተካሄደ ሲሆን ለምርታማነት መሳካትም የምርምር ማዕከላትና የከፍተኛ ትምህርት ተቋማት ድርሻ ከፍተኛ በመሆኑ ከተቋማት ጋር በቅንጅት እንደሚሰራም ተጠቁሟል። ታደሰ ልጅ ዓለም ተጨማሪ ይዟል። በመቀለ ከተማ የግብርና ቴክኖሎጂ ግብዓቶች ኤግዚቢሽንና ሲምፖዚየም እየተካሄደ ይገኛል። ሲምፖዚየሙን አስመልክተው ማብራሪያ የሰጡት የትግራይ ግብርናና ተፈጥሮ ሀብት ቢሮ ኃላፊ ዶክተር ኢያሱ አብርሃም የፕሪቶሪያው ስምምነት ሙሉ በሙሉ ባለመፈጸሙ 57 በመቶ የትግራይ የእርሻ መሬት ብቻ በግብርናው ዘርፍ እየለማ እንደሆነ ገልጸዋል። ዶክተር ኢያሱ አብርሃ አያይዘውም አርሶ አደሩ ምርትና ምርታማነቱ እንዲጨምር በቴክኖሎጂ የታገዘ ግብርናን መጠቀም ይኖርብናል ብለዋል። እንደዚህ አይነት መድረክ መደረጉ የገበያ ትስስርን ለማሳደግ እድል የሚፈጥር መሆኑን አመላክተዋል። በግብርናን ለማዘመን በፖሊሲያችን ያስቀመጠ ናቸው አንዳንድ ቁም ነገሮች አሉ። አንደኛ ምንድነው ያልነው የጉልበት ምርታማነትን ማሳደግ፣ ሁለተኛ ደግሞ የመሬት ምርታማነት ማሳደግ፣ ሶስተኛ ደግሞ ለግብርና ሊያግዝ የሚችል የፋይናንስ ድጋፎች እንዲኖሩ ማድረግ። በትግራይ ደግሞ በነበረው ጦርነት አካባቢ ላይ በተለይ የጉልበት ምርታማነትን ወጣትን ወደ ግብርና የምናስገባ ከሆነ ምርትና ምርታማነት በመጠንና በጥራት የምናሳድግ ከሆነ አንድ ትልቁ እንደ ተግዳሮት የታየው ለዚህ ሊያግዝ የሚችል ተቋም ለዚህ ሊገራ የሚችል ተቋምና የሜካናይዜሽን ሀብ የለንም የሚል አንዱ እንደ ትልቅ ነው የተነሳው። ፕራይቬት ሴክተር ኢንቮልቭመንት፣ የመንግስት ኢንቮልቭመንት፣ የስሞል ስኬል ኤንድ ሚዲየም ሌቨል ያሉት የማኒፋክቸረርስ የነሱ አለመኖር ለትግራይ ላይ እየጎዳ ነው ያለው። እንደ ኢትዮጵያም እንደ ተመሳሳይ ነው። በግብርናው ዘርፍ ምርትና ምርታማነትን ለማሳደግ ቴክኖሎጂ መሰረት ያደረጉ የአሰራር ዘዴዎችንና ግብዓቶችን መጠቀም እንደሚገባ ያመላክቱት ዶክተር ኢያሱ ለዘርፉ ውጤታማነትም የምርምር ማዕከላትና የከፍተኛ ትምህርት ተቋማት ድርሻ ከፍተኛ በመሆኑ ከተቋማት ጋር በቅንጅት መስራት እንደሚገባም ጠቁመዋል። ሜካናይዜሽን ሆል ቫልዩ ቼን ስታይ ለትግራይ ለወደፊቱ እንዲያም አንዱ እምርታ ሊያመጣ የሚችል አንዱን የተቋም ለውጥ፣ የቴክኖሎጂ ለውጥ፣ የአደረጃጀት የገበያ ለውጥ የሚያመጣ ጥራት ያለው ምርት አምርተን ለዓለም የሚያወዳድረን አንዱ ሜካናይዜሽን ይሆናልና ስለዚህ የዛሬ የምናደርገው የፖሊሲ ሽፍትም የሚታይበት ኤሪያ እንዳለ ስለዚህ ምርትና ምርታማነት አንዱ ምንድነው ያለው ለአንዱን ኮንሶሊዴት እናድርገው፣ ለአንዱን ክላስተር እናድርገው። በክላስተሪንግ የተመረተ ምርት የተሻለ ይሰጣል ይላል። በተቆራረጠ ምርት ላይ ሜካናይዜሽን መግባት አይችልም። አንዱ ሽፍት ነው ይሄ ያስተሳሰብ ያመለካከት ሽፍት የአንድነት ሽፍት። ሁለተኛ ደግሞ የፋይናንሻል ኢንክሉዥን ላይ ፖሊስ ባንክ መኖር መቻል አይ ለግብርና ሊደግፍ የሚችል ባንክ ወይ መኖር መቻል ወይ ደግሞ የመንግስት የሆነ ባንክ መምጣት መቻል። በሲምፖዚየሙ ጥናታዊ ጽሑፍ ያቀረቡት የትግራይ ምርጥ ዘር ኢንተርፕራይዝ ኃላፊ አቶ ሙልጌታ ባሌማ በበኩላቸውም በትግራይ በጦርነቱ ምክንያት የምርጥ ዘር ብዜት ላቦራቶሪ ከፍተኛ ውድመት ደርሶበት እንደነበር ገልጸው አሁን ላይ የምርጥ ዘር ብዜቱ ወደ ነበረበት ለመመለስ ከፌዴራል መንግስት ጋር በጋራ እየሰራ ነውም ብለዋል። በትግራይ የምርጥ ዘር ፍላጎት ለማሟላት ዝግጅት እየተደረገ መሆኑም አክለዋል። አሁን በዓለም ደረጃ በክልል ደረጃ በአገር ደረጃም ተወዳዳሪ ሆኖ ለመቀረብ ከተረጅነት ለመውጣት እንደ መንግስት ትኩረት ተደርጎ መሰራት ያለበት ሲል ላይ ነው። ምክንያቱም የሶቨሬኒቲ ጉዳይ ነው፣ የፒስ ጉዳይ ነው፣ የመኖርና ያለመኖር ጉዳይ ስለሆነ ማለት ነው። ስለዚህ የፌደራል መንግስት በዚህ ዙሪያ እያገዘን ነው። በተለይ የኦሮሚያ መንግስትም እያገዘን ነው። ራሳችን እንድንችል ከምርጥ ዘር የተያዘ እገዛዎች እየተደረጉልን ነው። በአጠቃላይ ግን ከሁሉም ኢንተርፕራይዞች አሁን ጥሩ ግንኙነት ጀምረናል። እኛ እንደ ኢንተርፕራይዝ አሁን ዘንድሮ ያቀረብነው ዘር አለ። ከአማራ ክልል ያመጣ ነው አለ፣ ከደቡብ ክልልም ያመጣ ነው አለ። ስለዚህ ኢንቴግሬትድ ሆኖ በመስራት ዘላቂ የሆነ መፍትሄ ማስቀመጥ ጥሩ ነው። ቴክኖሎጂዎችን በመጠቀም ግብርናን ማዘመንና ወደ ተሻለ ደረጃ ማሳደግ ብሎም ለትውልድ ማሻገር እንደሚገባም የትግራይ ጊዜያዊ አስተዳደር ምክትል ፕሬዝዳንት አቶ አማኑኤል አሰፋ ገልጸዋል። አቶ አማኑኤል አሰፋ አክለውም በጄኖሳይዳዊ ጦርነት የወደመውን የግብርና ዘርፍ ሙሉ ለሙሉ ወደ ነበረበት ለመመለስ ከተፈለገ የፕሪቶሪያው ስምምነት ሙሉ ለሙሉ ተግባራዊ ሊሆን ይገባል ብለዋል። ኣብቲ ኩናት ግን ዛዓውድ እዚ ዓውድ ሕርሻን ሃብቲ ተፈጥሮን ከጦርነቱ በፊት የትግራይ ግብርና ዘርፍ ጥሩ ደረጃ ላይ ደርሶ ነበር።
በጦርነቱ ወቅት ግን የግብርናው ዘርፍ ወድሟል፣ ተዘርፏልም። የትግራይ የተፈጥሮ ሀብትና የግብርና ዘርፉ አሁን ያለበት ደረጃ በጣም አሳሳቢና ከባድ አደጋ ላይ ነው። ከዚህ ውድመት እንድንወጣ ከተፈለገ ደግሞ ያሉትን እድሎች በመጠቀም ወደ እድል ልንቀይራቸው ይገባል። ስለዚህ ቴክኖሎጂ ተጠቅመን ምርትና ምርታማነትን ማሳደግ፣ አርሶ አደሩን ከነበረበት ችግር እንዲወጣ ቴክኖሎጂ ላይ መስራት ያስፈልገናል። በትግራይ ሀገር አቀፍ ኤግዚቢሽን ባዛርና ሲምፖዚየም ለትግራይ ዳግመ ግንባታ በሚል መሪ ሀሳብ እየተካሄደ ሲሆን ከዛሬ ግንቦት 24 ጀምሮ እስከ 27 2017 ዓ.ም ለ3 ተከታታይ ቀናት ይቆያል ተብሏል። በአዲ ጉደም ከተማ ህገወጥ ስደትን ለመግታት ያለመ የውይይት መድረክ ተካሄደ። የትግራይ ኮሚኒኬሽን ቢሮ ከትግራይ ወጣቶች ቢሮ ጋር በመተባበር በአዲ ጉደም ከተማ የወጣቶች ህገወጥ ስደትን ለመግታት ያለመ ውይይት አካሂዷል። በተካሄደው ውይይትም የሃይማኖት አባቶች፣ ከተለያየ መንግስት አካላት የመጡ ተወካዮች፣ የፍትህ አካላት፣ ተጠቂ ስደተኞች፣ የስደተኞች ቤተሰቦች እንዲሁም ከስደት ተመላሽ ወጣቶች መሳተፋቸው ተመላክቷል። የትግራይ ወጣቶች ጉዳይ ቢሮ ኃላፊ አቶ ሀይሽ ሰባጋድስ ወጣቱን እንዳትሰደድ ስላልነው ከስደት አይቀርም ያሉ ሲሆን ወጣቱ ከስደት ማዳን የሚቻለው ትግራይ ለወጣቱ ምቹ ስናደርጋት ነው ብለዋል። በመድረኩ የህገወጥ ስደት አስከፊነትና በህዝብ ላይ እየፈጠረ ያለውን ጠባሳ የሚያመላክት ጥናታዊ ጽሑፍ ቀርቦ ውይይት ተካሂዶበታል። በገላ ወረዳ የሚገኝ የገርሁ ስርና የጤና ጣቢያ በተደረገለት የመልሶ ግንባታ ድጋፍ የቀዶ ሕክምና አገልግሎት መስጠት መጀመሩ የተገልጋዮች ድካምና እንግልት የሚያስቀር መሆኑን ተገለጸ። በጤና ጣቢያው ቀጣይነት ያለው አገልግሎት ለማግኘት ማህበረሰቡ በጤና መድህን ሊታቀፍ እንደሚገባም ተጠቁሟል። ለገብረ መስቀል ኪሮስ ዘገባ ብርዛፍ ገብረ ጻድቃን። በትግራይ ማዕከላዊ ዞን እገላ ወረዳ የምትገኝ የገርሁ ስርና የጤና ጣቢያ ቀደም ብሎ ለነዋሪዎቹ የቀዶ ሕክምና አገልግሎትን ጨምሮ ሌሎች የሕክምና አገልግሎቶች ሲሰጥ ቢቆይም በጦርነቱ ምክንያት መዘረፉና መውደሙን ተከትሎ እናቶች የሕክምና አገልግሎት ለማግኘት ወደ እንትጮ፣ አድዋ እንዲሁም አክሱም ለመሄድ ሲገደዱ እንደነበር ይገለጻል። ችግሩን የተመለከተ የትግራይ ጤና ቢሮ ከባለድርሻ አካላት ጋር በመሆን ባከናወናቸው ስራዎች አሁን ላይ የእናቶችና ህጻናት ሞት ለመቀነስ የሚያስችል የቀዶ ሕክምና መስጫ ማዕከል በጤና ጣቢያው ተገንብቶ ተመርቋል። የገርሁ ስርና የከተማ ነዋሪዎች በአካባቢያቸው የቀዶ ሕክምና አገልግሎት መጀመሩ ድካምና እንግልታቸው እንደሚያቀለው ገልጸው ይህን ስራ ላከናወኑ አካላት አመስግነዋል። ቅድሚ ዝወራርቲ ዝነበረ ጥዕና ጣቢያ ከጦርነቱ በፊት የጤና ጣቢያው ቀዶ ሕክምናን ጨምሮ ሁሉም አይነት አገልግሎት ሲሰጥ ነበር። እናቶች ሊወልዱ ሲመጡም የአምቡላንስ አገልግሎት ያገኙ ነበር። ሌላው ቆርቶ የወለዱ እናቶችም ወደ ቤታቸው መመለስ ተጀምሮ ነበር። ሆኖም በጦርነቱ ምክንያት እንዳልነበረ ሆነው ወድመዋል። ደቂ አንስትዮና ፈቆደ መንገዲ ክወልዳ ሴት እናቶቻችን የሕክምና አገልግሎት አጥተው በየመንገዱ ሲወልዱና ለአደጋ ሲጋለጡ ቆይተዋል። አሁን ግን ይህን አገልግሎት በማግኘታቸው ደስተኞች ነን። ደቅና ነፍስ ጾራት አብዚ አትየን ተኸንክን ክወልዳ ክሕከማ ሴቶች የሕክምና ክትትል ብሎም የወሊድ አገልግሎት እንዲያገኙ ቀጥሎም ህፃናት ልጆችም የክትባት አገልግሎት እንዲያገኙ የሚያስችል በመሆኑ በጣም ደስተኞች ነን። እኛም የሚጠበቅብንን በማድረግ ይህን የማህበረሰቡ ሀብት የሆነው ተቋም ከሚመለከታቸው አካላት ጋር በመሆን ተገቢውን ክትትልና ጥበቃ የምናደርግለት ይሆናል። የተጀመረው የቀዶ ሕክምና አገልግሎት በዋነኝነት የህፃናትና የእናቶች ሞት የሚቀንስ ብሎም ለሌሎች የቀዶ ሕክምና አገልግሎት የሚያስፈልጋቸው አካላት አገልግሎት ለመስጠት የሚያስችል መሆኑን የገለጹት ደግሞ በገርሁ ስርና የጤና ጣቢያ የድንገተኛ የቀዶ ሕክምና ባለሙያ ገብረስላሴ ኃይል ናቸው። ጥዕና ጣቢያ ነይሩ ሕዚ ዝተማልአ ኮምፕሬሄንሲቭ ዝኾነ ግልጋሎት ንክህብ ጤና ጣቢያ ነበር። አሁን የአገልግሎት አድማሱን ለማስፋት የቀዶ ሕክምና አገልግሎት በመጨመሩም በምጥ ላይ ላሉ እናቶች እንዲሁም በተለያዩ ምክንያቶች ለሚከሰቱ ቀዶ ሕክምና የሚያስፈልጋቸው እንደ ትርፍ አንጀት፣ የአንጀት መተጣጠፍ የመሳሰሉት ድንገተኛ የጤና እክሎች የቀዶ ሕክምና አገልግሎት ለመስጠት የሚያስችል ነው። የእገላ ወረዳ አስተዳዳሪ አቶ ሙልጌታ ተክሉ ማህበረሰቡ የተሻለ የጤና አገልግሎት እንዲያገኝ የተጀመረው በጎ እንቅስቃሴ ስኬታማ እንዲሆን እንደ ወረዳ አስተዳደር የሚጠበቅባቸውን ድርሻ እንደሚወጡ አረጋግጠዋል። ተህዝር ኢና ዘለና በጣም ዘሐጉስ አሁን የተመለከትነው የሕክምና ቁሳቁስ በጣም ደስ የሚል ነው። እንደ ወረዳም እነዚህ ማሽኖች እንዳይበላሹ የሰው ኃይልም እንዳያጥር ተገቢውን ክትትልና ጥበቃ እንዲደረግለትም ድጋፋችንን አጠናክረን እንደምንቀጥል ቃል መግባት ፈልጋለሁ። የእናቶችና ህጻናት ሞት ለመቀነስ ብሎም ማህበረሰቡ ተገቢውን አገልግሎት እንዲያገኝ ለማስቻል አሁን በገርሁ ስርና የጤና ጣቢያ የተጀመረው የቀዶ ሕክምና አገልግሎት ውጤታማ የሚሆነው የማህበረሰቡ ተሳትፎ ሲታከልበት ነው ያሉት ደግሞ የትግራይ ጤና ቢሮ ተወካይ ዶክተር ሐርነት አዳነ ናቸው።
ተዋና ንቀጻል ዘድሊ ኣብዚ ዘሎ ኣብዚ ዘሎ መምሕዳር ኣብዚ ዘሎ ጥዕና ቤት ጽሕፈት መሪሕነት በቀጣይነት የሚፈለገው እዚህ ያለው ማህበረሰብ የጤና ጣቢያ ቦርድ ብሎም የወረዳ አስተዳዳሪ እንዴት ጤና ጣቢያው ተጠናክሮ መቀጠል እንዳለበት ነው ማሰብ ያለብን። ስለዚህ ቀጣይነት እንዲኖረው አንደኛው ማህበረሰብ በጤና መድን ታቅፎ ማዋጣት የሚቻለውን ገንዘብ በማዋጣት ጤና ጣቢያውን ከደገፈ የቀዶ ሕክምና አገልግሎት ብቻ ሳይሆን ውጭ ግዙ ተብላችሁ የምትታዘዙት መድኃኒት ሆነ በሪፈር መልክ ወደ ሌላ ሆስፒታል የምትላኩትን አገልግሎት እዚህ ታገኛላችሁ ማለት ነው። በጤና ጣቢያው በቀዶ ሕክምና አገልግሎት ወቅት የመብራት መቆራረጥ እንዳያጋጥም በፀሐይ ኃይል የሚሰራ የኃይል አቅርቦት በመግጠም ዋስትናው የጠበቀ አገልግሎት ለመስጠት መዘጋጀቱንም ተገልጿል። የአድዋ ከተማ አስተዳደር 35 የተፋሰስና የመሰረተ ልማት ፕሮጀክቶች በመቅረጽ ክረምት ከመግባቱ በፊት ለማጠናቀቅ እየሰራ እንደሚገኝ አስታወቀ። ፕሮጀክቶቹ የከተማ የፍሳሽ ማስወገጃን ጨምሮ የድልድይ ግንባታ የሚገኝባቸው ሲሆን ስራውን በወቅቱ ለማጠናቀቅ መታቀዱም ተገልጿል። ለተስፋ ዝጊ አስበይ ዘገባ ፍርቱና ገቡ። የአድዋ ከተማ አስተዳደር ማዘጋጃ ቤት ወደ 35 የሚሆኑ የተፋሰስ ልማት ፕሮጀክቶች እያካሄደ እንደሚገኝ ገልጿል። በማዘጋጃ ቤቱ እየተካሄዱ ካሉ ፕሮጀክቶች መካከል አንዱ ሃንጋሪ እየተባለ በሚጠራው የኮንዶሚኒየም አካባቢ እየተከናወነ ያለ ሲሆን ለረጅም ጊዜ ለማህበረሰቡ የጤና ጠንቅ ሆኖ የቆየው ቆሻሻ ማስወገድ የስራው አካል ነው ተብሏል። በአካባቢው ካሉ የጋራ መኖሪያ ቤቶች የሚወጣው የመጸዳጃ ቤቶች ፍሳሽ ምክንያት ነዋሪዎቹ ለረጅም ጊዜ እየተቸገሩ እንደቆዩም ይናገራሉ። ብዙሕተ 340 እነኚህ 13 ብሎኮች ወደ 340 የቤተሰብ መሪዎች የሚኖርበት ነው። በዚህ ሽንት ቤት ምክንያት በርካታ ህጻናትና አዛውንቶች ለተለያዩ በሽታዎች ተጋልጠዋል። መንግስት ዝካሎ ሐግዝና አለው። መንግስት የሚቻለውን ድጋፍ አድርጎልናል። አሁን ደግሞ እዚህ የምንገኘው የኮንዶሚኒየም ነዋሪዎች የጋራ መኖሪያችን እንደመሆኑ ተግባብተን ለቀጣይ እንደዚህ አይነት ችግር እንዳያጋጥም ከወዲሁ እንድንጠነቀቅ ተግባብተናል። የአድዋ ከተማ ማዘጋጃ ቤት የግንባታ ፕሮጀክት ስራ አስኪያጅ አቶ ተክላይ ብርሃነ የነዋሪዎቹን ቅሬታ ለመፍታትና ለችግሩ ዘላቂ ምላሽ ለመስጠት አንድ ትልቅ የቆሻሻ ፍሳሽ ማከማቻ መገንባቱ ይገልጻሉ። ካብ 7 ብሎክ ዘአከበ ከሰባቱም ብሎኮች የተሰበሰበ 6 በ12 ስፋት ያለው እንዲሁም 5 ሜትር ጥልቀት ያለው ሴፕቲክ ታንክ እንዲሰራ እቅድና ዲዛይን አድርገን እየሰራን ነው። እየመጠጠ ወደ ታች ያከማችልናል። ስለዚህ 2 ዓመት ያቆየናል ብለን እናስባለን። በአድዋ ከተማ መሃል እየተገነባ ያለው ድልድይም ከከተማው ፕሮጀክቶች አንዱ ሲሆን ቦታው ለረጅም ጊዜ የቆሻሻ ማከማቻ እንደነበርና አሁን በመሰራቱ ደስተኞች መሆናቸውን የገለጹት ነዋሪዎቹም ሆኖም ስራው መጓተቱና ክረምትም መቃረቡን ተከትሎም ትልቅ ስጋት ውስጥ መሆናቸው ይናገራሉ። ይሽርሸሩ ሕጅ ኮይኑ በጎርፍ ይሸረሸራል። ልጆች በቀደም ለታ ገብተው ነበር። ስለዚህ ክረምት ሳይገባ ቶሎ ካላለቀ ይጥለቀለቃል። ትልቅ ስጋት ነው። ጊዜ እናከደ ማይና ወቅዓ ጊዜ በሄደ ቁጥር ቶሎ ካላለቀ ለኛ ትልቅ አደጋ ነው። ምክንያቱም ከሶሎዳ አንስቶ የሚመጣ ትልቅ ተፋሰስ አለ። ስለዚህ በጣም ከባድ ነው የሚሆነው። በመሆኑም ቶሎ ቢፋጠንልን። የአድዋ ከተማ ማዘጋጃ ቤት ኃላፊ መምህር ጎዛይ አረፋይንም የድልድዩን ግንባታ ከክረምት መግባት በፊት ለማጠናቀቅ እየተሰራ እንደሚገኝ ጠቁመዋል። ናይ በጀት ሕጽረቱን ጣዕም ናይ በጀት ሕጽረቱን አጋጥሙና የበጀት እጥረት አጋጥሞናል። ሆኖም በጥቂት በጀትም ቢሆን እናስጀምረዋለን ብለን አስጀምረነዋል። ሆኖም ኮንትራክተርም በተባለው ቀን ቶሎ ያለመጀመር ችግር ነበር። አሁን ግን ቶሎ እንዲያልቅና ለማህበረሰቡ ስጋት እንዳይሆን ክትትል እያደረግን ነው። ኮንዶሚኒየሙ በስታንዳርድ አይደለም የተሰራው። ሽንት ቤቱ ይሞላል፣ ወደ ውጭ ይፈሳል። አብዛኞቹ እንደዛ ናቸው። አሁን ግን ከማህበረሰቡ ጋር ተቀናጅተን ችግሩ ለመፍታት እየጣርን ነው። በመጨረሻ አሜሪካ ላቀረበችው የተኩስ አቁም ምላሽ የሰጠው ሐማስ በህይወት ያሉና የሞቱ ታጋቾችን እንደሚለቅ አስታወቀ። ሐማስ የአሜሪካ የተኩስ አቁም ዝርዝር እንዲሻሻል የጠየቀ ሲሆን 18 የሞቱ ታጋቾችን ጨምሮ በህይወት ያሉ እስራኤላውያንን በመልቀቅ ፍልስጤማውያን እስረኞች እንደሚቀበል አስታውቋል። ቡድኑ ቋሚ የሆነ የተኩስ አቁም ስምምነት እንደሚፈልግ አስታውቆ እስራኤል ሙሉ በሙሉ ከጋዛ እንድትወጣና እርዳታ ወደ ሰርጡ እንዲገባም ጠይቋል። ይሁን እንጂ ሐማስ ያቀረባቸው ጥያቄዎች አሜሪካ ባቀረበችው የተኩስ አቁም ስምምነት ላይ አልተካተቱም ሲል ቢቢሲ ዘግቧል። ታጣቂ ቡድኑ በአሜሪካ አሸማጋይነት የቀረበውን ስምምነት ስለመቀበል አለመቀበሉ በግልጽ ያለው ነገር ባይኖርም አሜሪካ ግን እስራኤል ተቀብለዋለች ማለቷን ዘገባው አመላክቷል። ተመልካቾች ዜናዎቻችን አብቅተዋል። ስለተከታተላችሁ እናመሰግናለን። ሰላም።